ዳጣ ለናታን የላከችውን ሚስጥር አዘል መልእክት ወይዘሮ ማርቲና አቤጌል ሰምተው እጅግ ተደናግጠው ተገርመውም ነበር። የናታንን መውደድና ማፍቀር ያልተቀበለችው ዳጣ አሁን ላይ በናታን የባህሪ ለውጥ እጅግ ተክዛም ነበር። አቤጌል የሚሰማትን የሚቀበላትን ባታገኝም አሁን ላይ የጥርጣሬዋ ጥናት ውጤት ትክክለኛ ደረጃ እየደረሰ ያለ ይመስላል። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ አድማጭ ተመልካቾች፣ ውድ የሀገር ልጆች በያላችሁበት የከበረ ሰላምታችን ይድረሳችሁ። እንኳን ወደዚህ ቻናል በደህና መጣችሁ እያልኩ ዛሬም በዳጣ ድራማ ላጋራችሁ መጥቻለሁ። ቪዲዮውን እስከ መጨረሻው እንድታዩት በአክብሮት እየጋበዝኩ ለዚህ ቻናል አዲስ ከሆናችሁም ቻናሉን ሰብስክራይብ በማድረግ ለዘለቄታው ቤተሰብ እንድትሆኑን ስል በአክብሮት ጋበዝኩ። በዚህ ክፍል እንደተመለከትነው ወይዘሮ ማርቲ ከናታን ጋር ቁጭ ብላ የተወያየች እያለ እንግዲህ ልጇን ይወዳል አይወድም ወይ የሚለውን ነገር ለመጠየቅ ዳር እያለች ነበር። ያው ከዚህ ቀደም እንደተመለከትነው በባለፈው ክፍሎች ማለት ነው ቤቱ ክላሱ ድረስ ሄዳ ስለ አቤጌል እና ስለሱ ያላቸውን ግንኙነት ለማወጣጣት ስትጠይቀው ነበር። እናም አሁን ላይም በድጋሚ እንዴት ነው ፍቅር ነገር አልጀመረህም አልያዘህም ወይ ከሷ ጋር ስትል ቃል በቃል ስትጠይቀው ነበር። ያው እንደ እናት አቅርበው እናት ነኝ ባልወልድህም በሚል ማለት ነው። እሱም በቀጥታ ያው አፍቅሪያት አለው ወይ ፍቅር አለኝ ወይ አልወዳትም ወይ አላፈቅራትም የሚለውን ነገር ሳይናገር፣ ነገር ግን ያው እናት ስለሆነች ተጠንቅቆ ቆንጆ ናት ያው ምናምን እያለ በዚህ አጋጣሚ እንግዲህ ውሃ ከዳጣ ጋር ተልካ መልእክት ይዛ ወደዚህ እየመጣች ነበርና ያንንም መልእክት ለመናገር ስትጀምር እንግዲህ ናታ ምን እንደሆነ መልእክቱ ስለሚገምት እንዳትናገር ፈልጎ ነበር ውሃን ተይ ሲላት፣ ውሃ ግን ያው ያን የተላከችውን መልእክት ሲጀመር ዳጣ ራሷ የቀልደኝ ነው እንዳትናገሪ ብላትም ነበር። ከእሷ ጋር እሺ ብላ መታ ግን ስትሮጥ መታ ይህንን መልእክት እንግዲህ ወይዘሮ ማርቲም እየሰማች እንዲሁም አቤጌልም ሲጀመር ተሸጉጣ ግርግዳ ተለጥፋ እያደመጠች ነበርና የውሃን ንግግር ስትሰማ እንግዲህ ስትሮጥ መታት እንድትናገር ግፊት አድርጋ ነበር። ውሃም ያው የተላከችውን መልእክት ስትናገር እጅግ ተደናግጠውም ተገርመውም እያለ በዛ ሂደት ነበር እንግዲህ ድራማው ተጠናቆ የነበረው። እናም ናታንም እጅግ ተደናግጦ ነበር። ይህንን ነገር እንዴት ሲጀመር ዳጣ እንዴት እንደዚህ ልትል ትችላለች? የወደዳት እሱ ያፈቀራት እሱ ብርቅ የሆነባት ወይ ደግሞ የኮራችው ፍቅሩን ያልተቀበለችው እሷ ናት። ነገር ግን አሁን ላይ እንግዲህ ናታን ጉትጎታው ወይ ደግሞ የፍቅሩን ጥያቄ መውደዱን ዳጣ ተረድታው ስላልተቀበለች ያ ደግሞ እጅግ ስለሰለቸው በቃኝ ከዚህ በኋላ አላስጨንቃትም ፍላጎቷ ካልሆነ ቢቀር ይሻላል በሚል አቋም ላይ እያለ እንግዲህ በሀሳብ በምክርም አብራው የምትሆነው ሰላም ግን በእኔ ይሁንብህ በጭራሽ እንዳትተው እንዳታመልጥ እኔ ወንድ ብሆን እንደው አልተዋትም እስክትል ድረስ እንዲጓጓና ነገሩን እንዳይተው የሚያበረታታ ግፊት የሚያደርግ አይነት ንግግር ነግራው እንደውም ለጊዜው ዝም በላት አኩርፋት ለተወሰነ ቀናት ስትለውም ነበርና ያንን ማድረግ ባይፈልግም ነገር ግን የሰላምን ምክር በማክበር እንግዲህ እሺ ብሎ ያው ዳጣ ስትመጣ አላናገራትም ነበር። ሰላም ስትል ምላሽ አልሰጠም ነበርና እንግዲህ ዳጣም ፊቱን ስታየው እና ዝም ማለቱን ማኩረፉንም ስታይ እጅግ ደንግጣ እናም ደግሞ በጣምም ቅር ተሰኝታ አንባን ብያነቃትም ነበርና ለቀልድም ብላ እንግዲህ ስትናገር የነበረው ንግግር እንግዲህ አቤጌል እንዴት እንደዚህ ትያለሽ ብላ ነገሩን ለማባባስ ስትናገር በፊት ጊዜ እሱ ምንም ብትናገር ዳጣ እንግዲህ ምንም አይልም ይረዳታልም፣ ለቀልድም እንደሆነ ሲጀመርም ይረዳል። አሁን ላይ ግን ያው ስላኮረፋትና ቀልድም ስላልፈለገ በሲሪየስ ሆኖ እንግዲህ በዚህ ቀልድ የለም ብሎ ምላሽ ሲሰጥ ሲናገራት
ተደርቦ እንግዲህ ከአቤጌል ጋር ተስማምቶ አንድ አይነት ምላሽ ሲሰጥ በዚህም እንደገና እጅግ ተከፍታ ይቅርታ ጠይቃ ተነስታ ትታ ሄዳ ወደ ክፍሏ እጅጉን ተክዛ ነበር። ከዛም በኋላ ነው እንግዲህ ለውሃ መልእክት ልካ ውሃን ደግሞ መልሳ ተይ እንዳትናገሪ ስትባል ያንን መልእክት የተናገረችው እና አሁን ላይ የሰላም ምክር እየሰራ ያለ ይመስላል። በፊት ጊዜ እንግዲህ ዳጣ የናታንን ፍቅር ባትቀበልም ባትረዳም አሁን ላይ ግን ዝምታው በጣም አስጨንቋታል እና አሁን ላይ እንደምትረዳውና ፍቅሩን እንደምትቀበል ነው እንግዲህ በቀጣይ የምንገምተው። ነገር ግን አሁን ላይ ነገሮች በውሃ አምጥታ ያንን መልእክት በመናገሯ የተነሳ ምናልባት ይበልጥ ወይዘሮ ማርቲም ቅር እንዳትሰኝባትና ጥብቅ እንዳታደርግ ከሱ ጋር እንዳይገናኙ እንዳታደርግ እንዲሁም ደግሞ ይበልጡኑ አቤጌልም ያው እጅግም ቅናት አጭሮባት ይባስ እንግዲህ ነገርን አባብሳ እንዳታያይዝን በሚል ነው እንጂ እንግዲህ አሁን ላይ ከኩርፊያው የተነሳ ዳጣ ግራ ገብቷታል ማለት ነው። እጅግ ተጨንቃለች። በሌላ በኩል አቤጌል እንግዲህ የክፋት ወይም የቅናት ወይም ደግሞ የጥርጣሬዋን ጥናቷን ቀጥላ አሁን ላይ እንግዲህ ትክክለኛ መረጃ ላይ የደረሰች ይመስላል። ነገር ግን ማንም እየሰማት ወይ እየተቀበላት አይደለም። በዚህም በዛም ማንም ተቀባይነት አላገኘችም። እሷም ደግሞ ተቀባይነት አላገኘውም ወይም የሚሰማኝ የለም ብላም አልታወችም። ክፋቷን ወይ ደግሞ ጥርጣሬዋን፣ ቅናቷን ሁሉ ነገር እየጨመረች እንግዲህ አሁን ላይ ለናታን ስትጠይቀው የነበረውን ነገር እንደሰማ ነው ያው እናቴ መቼ ነበር ዱባይ የሄደችው ስትል ነበር እና ከእናቷ ዱባይ መሄድ ጋር አያይዛ የሰላምን ማርገዝ እና የእርግዝናዋን የወራቱን ስታገናኝም ነበርና በጣም በሚገርም ሁኔታ ናታንም ይህ ንግግሯ ለምን እንዳለች ተረድቶ ይልቁንስ የወንድማዊ ምክሩን ሲመክራት ሲለግዛት ነበር። እሷ ግን እንኳን ምክር የምትሰማ ብትሆን እንግዲህ የእናቷና የአባቷ ምክር ራሱ ከሷ አልፎ ለሰው የሚተርፍ ነው። እሷ ግን ምክር የምትሰማ የምትገራ አይነት አይደለችም። እንግዲህ አንድን ነገር ከያዝኩ አለቅም እንዳለችው ይህን ነገር እንግዲህ ከያዘች ከጅምሩ ጀምሮ እንደያዘች ነው። አሁንም ቀጥላ እዚህ ደረጃ ደርሳለች። እንግዲህ ይህንን ለእናቷ ይህንን የደረሰችበትን የጥናት የምትለውን ለእናቷ እንደገና ትናገር ይሆን? እናቷ እየተቀበለቻት አይደለም። ይልቁንስ ምንም ነገር እንዳትነግሪኝ እያለቻት እያባረረቻት ነው። ነገር ልክ ስትጀምር ምንም ልትሰማት ፈቃደኛ አይደለችም። እና በምን አይነት ሁኔታ ይሆን ይህ ሚስጥር እንግዲህ አሁን ላይ እንዳለችውም ነው፣ አቤጌል እንዳለችውም ነው። ወይዘሮ ማርታ ወደ ዱባይ በሄደች ጊዜ ነው ይህ ነገር የተከሰተው። እናም ሆኖም ግን የአቤጌል ጥርጣሬ በጣም የሚገርም ነው። አሁን ላይ አቶ ደረጀ ለስራ ጉዳይ ከሀገር ውጭ እንደወጣ ነው እንግዲህ በዚህ አጋጣሚ የአባቷን አለመኖር ተጠቅማ እናቷን በዚህም በዛም በነገር ሞልታ ታሳምናት ይሆን? ይህን ጥርጣሬዋን እና የደረሰችበትን ጥናት ብላ ያለችውን ጉዳይ ለእናቷ ፍርጥርጥ አድርጋ ገላልጣ ትነግራት ይሆን? እናቷስ ትቀበላት ይሆን? እሷ መቼም ከመናገር ወደኋላ አትልም። ነገር ግን እናቷ እየተቀበለቻት አይደለም። ነገር ግን አሳማኝ የሆነ ነገር ይዛ ቀርባ እናቷ እንድትቀበላት ታደርግ ይሆን? በሌላ በኩል ወይዘሮ ማርቲ ናታን ጥሩ ስነ ምግባር ያለው ልጅ እንደመሆኑ እንግዲህ የልጇን የአቤጌልን ባህሪ ደግሞ ስለምታውቅ ምናልባት ብታገባ የተገራች ትሆናለች፣ ባህሪዋም ይስተካከላል የሚል ግምት አላትና ያንንም ግምቷን ሀሳቧን ለናታን ስታጋራውም ነበር። ያው ናታንም ይህን ንግግሯን አልተቀበለውም ነበር። ነገር ግን ያው ባህሪዋን ለማስተካከል እየመከርካት ነው፣ በዚህ ላይ እየሰራህበት ነው ወይ ስትለው አዎ እየመከርኳት ነው አይነት ነገር ነው ያለው። እናም ግን እሷ ወይዘሮ ማርቲ እንደምትፈልገውና እንደምታስበው በሱ ዘንድ እንግዲህ ፍቅር የሚባል የለም። በአቤጌልን በፍቅር ጭራሹኑ አያስባትም። ለትዳርም የሚመኛት አይነት ባህሪ ያላት ሰው አይደለችም እና የወይዘሮ ማርቲ ምኞትና ወይ ደግሞ ግፊቷ እሱን ወደ ትዳር እንዲገባ ያደርገው ይሆን? ወይ በይሉኝታ
ሳይወድ እንደዚህ በቤተሰባዊነት በዛ ሂደት እንግዲህ ተይዞ እንዲያገባት ልታደርገው ትችል ይሆን? እሱ ግን በጭራሽ ነው። እንኳን አንቺን ከማገባ እንደ ሰማይ ምንድነው ፀሐይ በዚህ ወታ በዛ ብትገባ እስኪል ድረስ እጅግ ያንገፈገፈው ጉዳይ ነው የእሷ የባህሪ ሁኔታ። እናም በአጠቃላይ እንግዲህ በዚህ ክፍል የቃኘ ነው ይህንን ይመስላል። በቀጣይ ክፍል ቀጣዩን ይዘን የምንቀርብ ይሆናል። በዚህ ቪዲዮ ላይ ያላችሁን ሀሳብ አስተያየት እናንተን በኮሜንት አስቀምጡልን። ቪዲዮንም ላይክ ማድረግ እንዳትረሱ፣ እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ መሆኑንም እንዳትረሱ ላስታውሳችሁ ወደድኩ። ሼር በማድረግም ስለምታበረታቱን ከልብ እናመሰግናለን። እንግዲህ በቀጣይ በሌላ እስከምንገናኝ ከወዲሁ ሰናበታችኋለሁ። በያላችሁበት ቸር ቆዩን። መልካም ጊዜ ለሁላችን። ባይ ባይ።